ሄርባሪየም የምንለው ነው። ሄርባሪየም ሳይንሶች በጣም ያስፈልጋቸዋል። ምንድነው ኖርማሊ ፕላንት ስንል ቤኔፊሻል ፕላንት አለ፣ ሃርምፉል ፕላንት አለ። ያ ደግሞ በስፒሺስ የተለያየ ነው እና ማዕት ናቸው። ያንን ለይቶ ማወቅ ጠላትና ወዳጅን እንደመለየት ማለት ነው። ጥሩ የሆነውን ለጥሩ ነገር መጠቀም፣ ሃርምፉል የሆነውን ደግሞ ማኔጅ አድርጎ ጉዳቱን መቀነስ ግድ ይላል። በተለይ ዊድን በተመለከተ ያ ነው ከኛ የሚጠበቀው። ስለዚህ እነዚህ ክሮፕ ላንድ፣ ፎረስት ላንድ፣ ግሬዚንግ ላንድ፣ ዊድ ፕሮብሌምስ የሚባሉትን ለማወቅ መጀመሪያ ባዮታይፑን ማወቅ በጣም አስፈላጊ ስለሆነ አንዳንዴ ያው ሄርባሪየም ቴክኒክ እንላለን፣ አንዳንዴ ግን ሀውቱ ኮሌክት መታወቅ ያለበት ነገር ነው። በዚህ ዙሪያ ማኑዋልም አዘጋጅተናል። የተወሰናችሁ ሰዎች የወሰዳችሁ ይመስለኛል። ያልደረሰው ደግሞ ዛሬ እንዲደርሰው እናደርጋለን እና ፕላንት ስፔሲመን በተመለከተ እንግዲህ እንዳልኳችሁ ማቀድ ይፈልጋል፣ መዘጋጀት ይፈልጋል። ለፕላንት ኮሌክሽን ደግሞ የሚያስፈልጉ ማቴሪያሎች ፕላንት ፕሬስ በተለያየ መልኩ በካርቶን የሚሰራለ፣ ከእንጨት ውድን ከዋያመሽ የሚሰራለ፣ እንደዚሁ አሉሚኒየም ፍሬም ያላቸው አሉ። እኔ አሁን በመሀል ፐፐር ሺት እንደገና ኮሪጌቴድ ፐፐር አየር ማንሸራሸር የሚችል መጠቀም ይፈልጋል። ታይት ማድረግ ይፈልጋል። ማሰሪያዎች በጣም አስፈላጊ ናቸው። እነዚህ ማቴሪያሎች ካዘጋጅን በኋላ መቼ ኬት ነው ኮሌክት የምናደርገው ደግሞ ሌላው ጥያቄ ነው። ኖርማሊ ፕሮፐር ክሮፒንግ ሲዝን እና ፕላንቶች ፍላወር በሚያደርጉበት ሲድ ሴት በሚያደርጉበት ጊዜ ማድረግ በጣም አስፈላጊ ነው። ምክንያቱም በተለይ የሪፕሮዳክቲቭ ኦርጋኖች ለፕላንት ባዮታይፕ አይደንቲፊኬሽን በጣም የሚጠቅሙ ናቸው። ያ በሌለበት አይደንቲፊኬሽን ብዙ ጊዜ ሰክሰስፉል ላይሆን ይችላል እና ያን መለየት ነው። ዝግጅቶች አሉ እንግዲህ የአካባቢውን ሄርባሪየም ባለሙያ ገቨርንመንት ማስፈቀድ ዝም ብሎ ማሳመር ይገባል። እንደገና ደግሞ ከገባም በኋላ ያ ኢኮሎጂ ያለንበት አልቲቲዩድ ላቲቱድ ሎንጊቱድ ምን ይመስላል፣ ሬንጅ ላንድ ላይ ነው ያለነው ወይ ግላስ ላንድ ላይ ነው ወይ ክሮፕ ፊልድ ቱ ዛት ፖይንት እኔ ያው ተምፕሌቶች አሉ ለስፔሲመን የሚሞሉ ያንን ሁሉ ያሟላ መረጃ ነው። ለራሳችን ላብራቶሪ ወስደን አይደንቲፋይ ለማድረግ የሚሆን ሌሎች ታክሶኖሚስት ጋር ልክን አይደንቲፋይ ለማድረግ ቅድመ ሁኔታዎች አሉ። ያንን ማወቅ ነው እንግዲህ ትልቁ ነገር። እኛ አሁን ከ1029 ስፔሲመኖች ኮሌክት ተደርገዋል። ኦልሬዲ ቬሪፋይድ ተደርገው በማለሪያ ኮንፈርም ተደርገው ከዊድ ሳይንስ ከተጀመረበት ራሽያዎቹ ጊዜ ማለት ነው። አሁንም በተገኘ አጋጣሚ አፕግሬድ እየተደረጉ ያን ያክል ስፔሲመኖች አሉ። ስፔሲመኖቹ ፋሚሊያቸው ይታወቃል። ላቲን ኔማቸው ጂነስ ስፒሽስ ኔም ይታወቃል። ኢቭን ያን ስፒሽስ ዲስከቨሪ ያደረገው አውተሩ ማን እንደሆነ ቁጭ ብለዋል። ስለዚህ አንድ እንደ ሪፈረንስ ያገለግላል። ሁለተኛ ፕሩፍ ማድረጊያ ሌሎች አሁን የመጡትን ፕላንቶች ይሄ ማን ነው ብሎ ክሮስ ቼክ አድርጎ አይደንቲፊኬሽን ቀላል ያደርጋል። ሁለተኛ እንደ ላይብረሪ ያገለግላል እና በኋላ ከሚሰበሰቡ ካንበሰባቸው ያው እንግዲህ እንደተነገረው ይሄ የስፔሲመን ክፍላችን ነው። በነገራችን ላይ ከዚህ በፊት ባዮሲስቴማቲክስ በሚባል ነበረ ፕሮግራሙም ነበረ። ምናልባት የምንባቷ ታውቃለች። ባዮሲስቴማቲክስ ሲባል በዛ ጊዜ ምንድነው ዊድን ፓቶሎጂ እና ኢንተሞሎጂ ሳምፕሎች ሆኑ ስፔሲሜኖቹ በሙሉ አንድ ቦታ የያዘ ፕሮግራም ነበር። ከዛ በኋላ ያ ሲቀር ዊድ ወደ ራሱ፣ ኢንተሞሎጂም ወደ ራሱ ክፍል፣ ፓቶሎጂም ወደ የራሳችን ክፍል ወስደናል። አሁን የዊድ ስፔሲሜኖች እዚህ ካቢኔቶች ውስጥ አሉ ማለት ነው። እዚህ ናቸው።
እና አሁን እንደተነገረው እንግዲህ ይህንን ስፔስ ለመስራት መጀመሪያ ያው እቅዶች መኖር አለባቸው። በጉዞ ውስጥ ሆነው ሲዝናል እቅድ ሊሆን ይችላል፣ ሊሆን ይችላል። አንድ ነገር ሲመጣ ያንን ስፔስሜን የሚፈልግበት ጊዜ ይኖራል። አስቸኳይ ነገር ሲሉ ለምሳሌ አሁን ወስደን ከጋዜጣ የሚያልፈውን ወደ ራሱ አብዞርብ ያደርጋል ማለት ነው። ወደ ራሱ ይመጣል ማለት ነው። ይሄኛው ከሌለው ምንድን ነው እንደ ኦፕሽን የምንጠቀመው? አንድ ጊዜ አዲስ አበባ ዩኒቨርሲቲ ፕላኒንግ አንድ 10 ቀን ነበር እና በርኖስ የሚባል የሚወጣለ በርኖስ የሚባል እሱን በዚህ ሳይዝ ቆርጦ በሱ ነው የሚጠቀሙት። እና ወይም ደግሞ ድሮ መሰረተ ትምህርት ዘመቻ የሄደ ሰው ካለ በዛን ጊዜ የሚሰጥ ባይ ፕሮዳክት የሚሰራ ብርድ ልብስ ነበር ለዘማቾች የሚሰጥ። እሱም በዚህ ሳይዝ እየቆራረጡ እንደ ብሎቲንግ ፔፐር ያገለግላል ማለት ነው። ኖርማሉ ብርድ ልብስ ይሄ የባለ ሱፉ ሳይሆን እነዛ ባይ ፕሮዳክቶች ማለት ነው። አንደኛ በቀላሉ ይደርቃሉ፣ ወደ ሳይዝ ሲታወቁ ይደርቃሉ። ከዛ የፕላንቱ ሞይስቸር ደግሞ ወደ ራሳቸው የመምጠጥ ባህሪ ያላቸው። ይሄኛው በራሽያ ጊዜ ከራሽያዎች ያመጡት የድሮ ነው ማለት ነው። ስለዚህ አሁን ፕላንት ፕሬስ አንድ ፕላንት ፕሬስ የዚህ አይነት በዚህ መሰረት እስከ 50 ሳምፕሎችን መያዝ ይችላል። እንግዲህ እንዴት ነው አሁን እንግዲህ እንደ ምሳሌ ተውላለሁ እዚህ ጋር ነገ ስማ ያው ይሄም እንቶሞሎጂ እኮ ነው ይሄን እንጂ ስለኛ ይሄ እንግዲህ እምቦጭ የሚባለው አረም ነው። የውሃ ላይ አረም ነው። አዎ ወተራይሰን እምቦጭ የውሃ ላይ አረም ነው። በነገራችን ላይ ይህም በባለቤትነት ስምጥ ሸለቆች ነበር ይዞ የሚፈለገው ወርቅ እሸት ማለት ነው። በተጨማሪም እዚህም የግድ ይኖረን በሚለው ኮፒ ነው። ከዛ ነው እየተመላለሰ እዚህ ሜንቴን እየተደረገ ያለው ምንድን ነው? እምቦጭን የሚያጠቁ ኢንሴክቶች አሉ እና እነዛ ኢንሴክቶች ኦልሬዲ ተለቀውበት እዚህ ሜንቴን እየተደረጉ ነው። ከዚህ ደግሞ ሬር አድርገን ወደ ሪሊዚንግ ሳይት ለመልቀቅ ሁኔታዎችን ማመቻቸት ግድ ስለሚል ነው። እዚህ ወንጂ ስኳር ፋብሪካ አላቸው እነሱ ዘማሳም ነው ይሄ ዘርባያቸው ይጠቃል። እዛም ስለሚፈልጉት እዛ ነበረ በአብዛኛው ሲሰራ የነበረው። ዞሮ ዞሮ እነዚህ ኒኮቲኒያ ብሩኪ እና ኒኮቲኒያ ኤክሆርና የሚባሉ ሁለት ስፒሽስ ናቸው። ይተጋገዛሉ። ይህን አረም ለመቀነስ ያግዛሉ በሚለው ከኡጋንዳ መጥተው እዚህ የማላመዱ ኢቫሉዌሽን ስራዎች ምናምን ተሰርቷል እና ኦልሬዲ አሁን የተወሰኑ አካባቢዎች ውሃ አካል ላይ እንድንቆ ባሉት ተለቀዋል። በጣም ስታብሊሽ ያደርጋሉ፣ ግን ብቻቸውን የትም አደረሱ እና ተጨማሪ እገዛ ይፈልጋል። ያው ኢንቲግሬት ማድረግ ግድ ይላል እና ለዛ ሲባል ደግሞ እንደገና ከዚሁ ኮምፖስት በመስራት ኮምፖስቱ ለክሮፕ ፕሮዳክሽን ይጠቅማል አይጠቅም በሚለው ለትሪያስ ሜይዝ ከቬጂቴብል ደግሞ ቶሜቶ ማሳ ላይ ይሄ ኮምፖስት ተሰርቶ 75% ወተራይሰን 25% ደግሞ ካውደር ተጠቅመን በጣም ውጤታማ እንደሆነ ተረጋግጦ ኦልሬዲ ለህትመትም በቅቷል እና አንድ ዩዘር ማናጅመንት በሚለው ፕሪንሲፕል ኮምፖስቱን በመስራት
ሁለተኛ ደግሞ ባዮሎጂካል ኮንትሮል ሪሊዝ በማድረግ ኢንፌስቴሽኑን ለመቀነስ የሚደረጉ ጥረቶች አሉ። እዚህ እንግዲህ እንደ ዊድ ሳይንስ እንድታወቅ የምንፈልገው ይህንን ግሪን ሃውስ አክቲቪቲያችንን ነው ማለት ነው። አቶ ደሳለኝ ደመቀዶች ያመላቸው ሞስት ያለውን ሁኔታ ዶክተር ታከለ ተናግረዋል። ያው ይሄ እንግዲህ ብዙ አመታት የተቀመጣቸው የተጀመረው እና ከዛ በተነዚህ አሁን ፕሌን እያደረግናቸው ነው። የተለቀቁበት ቦታዎችም አሉ። ለወደፊትም ደግሞ የሚለቀቁ ቦታዎች ይኖራሉ። ኢፌክቲቭ ይሆናሉ ብለን ነው እንግዲህ በሌሎች ሀገሮች በጣም ኢፌክቲቭ ናቸው እነዚህ ባዮሎጂካል ኮንትሮሎች። እዚህም ደግሞ እንደሚሆኑ ነው እንግዲህ የምናስበው። ምልክቶችም አሉ፣ ጥሩ ነው። ያው እሳቸው እንዳሉት የታተሙ ነገሮችም አሉ በኮምፖዚቱ ላይ የተሰሩ። ምናልባት ከኋላቸውም ያኛውን እንደሚታዩ የዛ የኮምፖዚት ተሰርተዋል። ኦልሬዲ እሱ ለህትመት የበቃ ነገር ነው ማለት ነው። ኢንሴክቶቹም ደግሞ ባዮሎጂካል ኮንትሮል ኤጀንቶቹ እነዛ ናቸው ማለት ነው። ኒኮቲና ግሉኮና ኒኮቲና የምንላቸው ኢንሴክቶች ማለት ነው። አንደኛ ይሄኛውን ቅጠሉን የሚበሉ ናቸው። ሲበሉ ይሄኛው እየደረቀ የላሱት በልቶ ሲደርሱ ሌላ እንቀይርላቸዋለን አዲስ እያመጣ ማለት ነው። ካለበት ቦታ ፍሬሽ አንጥተን እዚህ እንተካላቸዋለን። ሌሎቹ ደግሞ ከስር እንትን ይሉና እችኛው እዚህ ላይ ያባበጡትን ነገሮች ሲበሱ እሱ በሱ ወተር ሲገባበት የመበስበስ እንትን አለው። በዚህ ሁኔታ ነው የሚቀንሱት እና የሚያጠፉት ማለት ነው። ይሄኛው ፕሮዳክሽኑን የሚቀንሱት ማለት ነው። ምናልባት እሱም ጋር ይታያል። ይሄ እነሱ የበሉት ስካርፕ ተፈጥሮ ነው። እነዚህ ላሱት እንትን ምልክታቸው ነው፣ ይበላሉ። ከዛ በተጨማሪ አዳልቶቹ ናቸው የሚበሉት። ለአርቢው ደግሞ ይሄን ፒቶሉን የመብሳት አቅም አለው። በዛ ሲበሳ ደግሞ ስፔሻሊ የተኛ ውሃ ከሆነ በዛ በኩል ይገባል። ውሃ ሲገባ ደግሞ ክብደቱን ይጨምራል። ወተረስ የዛኔ ወደ ውስጥ ይገባል። ውሃ ውስጥ እንዲበሰብስ ምክንያት ይሆናል ማለት ነው። በአብዛኛው እንደውም ለኮንትሮል የሚያገዘው ያ ቦር የሚደረገው ፔትሮል ነው። ውሃ ገባበት ማለት እሱ ይሰምጥና እዛ ይበሰብሳል። መሆን አለበት የሚችሉ ካለ ሌሎችም የሚጨምሩ አሉ። ቤት ሳይንቲስቶች ብዙ ናቸው። አሰልጣኝ ትንሽ ልጨምር። ያው ይሄ እንደምታዩት ያው ዓለም ላይ የተሻለ ኢፌክቲቭ ነው የወተር ሃይስንን ማኔጅ ለማድረግ ተብሎ የመጣ ቴክኖሎጂ ነው። እዚህም እኛ አሁን ያው እዚህ ጋር እያደረግን ያለ ነው እያባዛናቸው ነው። አክቹዋሊ ዶክተር ታከለ እንዳለው ቆቃና ሌክ ወደ 4 ሌኮች ላይ ሪሊዝ አድርገናል እዚህ ሪፍት ቫሊ ላይ ማለት ነው። ያው ሀሳባችን እዚህ ብቻ አይበቃም። ወደ ጣና ሐይቅም ቅርብ ጊዜ እንደውም ወደ አርባ ምንጭ አካባቢ ፕሮሰስ እየጀመረ ነው። እነዚህ ኢንሴክቶች ሪሊዝ አድርገን ይሄን ወተር ሃይስንን ለመቆጣጠር ማለት ኢፌክቲቭ ናቸው። ሪሊዝ ካረግናቸው ቦታዎች ላይ ባለትም አድርገናል። የተወሰነ ዳታም አለ። ስለዚህ ያው ከተለያየ ቻሌንጆች ከሰላም እጥረት ከበጀት እጥረት አንጻር ነው እዚህ ጋር ትንሽ እንትን ያደረግነው እንጂ እነዚህ ዊብል ታይፖች ኢፌክቲቭ ናቸው በሀገራችን። ምክንያቱም ያው አሁን ኢቭን ቆቃ ላይ አሉ። አሁን እንደዚህ ይሄንን ምልክት ያላችሁ ቦይ ላይ ምናልባት ወደዛ ከሆነ እዛ እየመረጣቸው እንደዚህ ኢፌክቲቭ ነው ማኔጅ እያደረጉት ነው ማለት ነው። ያ ማለት እዛም አለን የዚህ ሴክቶች እዚህ እያባዛን ነው። ስለዚህ በብዛት አባስተን ወደ ሌሎችም የሀገራችን አካባቢዎች ሪሊዝ እያደረግን እናወጣና እዚህ ላይ ያሉትን ኢንሰርቶች ለቅመን እዛ ውስጥ እንመልሳለን። በቃ
ከዛ አዲስ ይተካለታል። እሱ ምግቡን ከሱ ያገኛል ይጀምራል ማለት ነው። እንደዚሁ ውስጥ ያሉት በዚህ ሁኔታ ይቀየራሉ። ፍሬሾቹን ደግሞ ከሌላ ቦታ እናመጣለን፣ ከቦታ ከወንጂ በዚህ ሁኔታ ይመጣል። እነዚህ አዲስ የመጡ ናቸው። አሁን ይሄ ሲበላ የተበላውን እናወጣና ከዛ ላይ እዚሁ ላይ እዛው ኢንሴክቶቹን ደግሞ ከዚህ አንስተን እዛው ተመልሶልን አማራጭ እንትን የለም። ዳሜጂንግ እንትኑ ግን በሽታ የለም። ኢንሴክት ሞር ኢምፖርታንት ኦኬ ለመብላት ይህንን የሚያጠቃ ማለት ነው። ፈንገሶች አሉ፣ ግን ሆስት ስፔሲፊሲቲ ሳይኖራቸው ሲቀር ነው። ግን ይሄ እንግዲህ ኢንተርናሽናል ኤክስፒሪየንስም ነው ማለት ይቻላል። ብዙ ሀገሮች ተጠቅመው ጥሩ ውጤታማ የሆነ እንጂ ፈንገስም ያጠቃል በነገራችን ላይ። ግን አቅም ኖሮት ስፔሲፊሲቲውን ጠብቆ እንደ ባዮጀንቱ ተለቀቀ የለም። ያሲምፕተም እነዚህ የላሱት እነዚህ ናቸው ኖክቱር ናቸው። በተፈጥሮ ማታ ማታ ነው እና ለሰከንደሪዎችንም ያጋልጣል። ይሄ ኮዱን ስለሚበሱት በዛ ምክንያት ወደ ለዲዚዝም ይጋለጣል። ይበሰብሳል በዛው። አሁን ይሄ 1-2 ሳምንት አቆያቸው እንደገና ፍሬሽ ይደርቃሉ። ልክ እዚህ ጋር ውጪ ባለው